ሩዝ የሚጓጉልብሽ ሰው እኮ አንቺ እኮ ማለት ፓስታ ስቀቂ ሲቦካብሽ እኮ እርሾ ጠብ አድርጌ ካልጋገርኩ የምትይ ሰው እኮ አንቺ እኮ ማለት ምስር ወጥ ከሰራሽ በኋላ ካልለቀምኩት የምትይ ሰው እኮ አንቺ እኮ አይ ጋይስ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ይበል። ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በየዓለም ዳርቻ ይህን ቻናል ስትከታተሉት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝ፣ ጀማሪ ነኝ ደግሞ ማለት ነው። ሰብ እመልሳለሁኝ፣ ኮሜንት ላይ ያስቀምጡልኝ እና ቅንነት ለራስ ነው እና በቅንነት ሰብስክራይብ አድርጉኝ። እሺ ወዶች አረውኔ አንዳንዴ የሚያስቀን አንዳንዴም ደግሞ ያው ካልሳቁ ጊዜው አያልፍም እና እየሳቅን ቢከፋንም እየሳቅን እናሳልፈው እና ማለት ነው። ያው ዛሬ የመጣሁበት ምክንያት ምን እንደታውቃላችሁ? 2 ወይም 3 ሆናችሁ የምትሰሩት እህቶቼ ማለት ነው እጅግ በጣም ጠቃሚ ነው ይሄ ቪዲዮ። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ እኔንም እና ደግሞ እናንተም ትጠቀሙበታላችሁ እና ሁላችንም በስደት ላይ ነው ያለነው እና አምላካችን ፈቅዶ ለሀገራችን ያብቃል። ሁሉም የዘራውን ነው የሚያጭደው እና በመልካም ብንዘራ መልካም እናጭዳለን፣ በክፉ ብንዘራ ደግሞ ክፉ ነው የምናጭደው እና ይዘገያል እንጂ አይቀርም ምንም ቢሆን ማለት ነው። ዋናው ደግሞ ትዕግስትና ጸባይ ነው። ዋናው ደግሞ ቅንነት ነው። ደግሞ አንዳንዴም ቅንነት ይጎዳል፣ አንዳንዴም ደግሞ ይጠቅማል። እርግጥ ለጊዜው ይጎዳል፣ ግን ጠቃሚ ነው ቅንነት ማለት ነው። እና ደግሞ 2 ወይም 3 ሆናችሁ የምትሰሩ ልጆች እባካችሁ እኔ እንደሆንኩት እንዳኮኑ እግዚአብሔርን። እኔ በቃ ሰሞኑን ይኸው 1 ወር ሊሆነኝ ነው በጭንቀት ውስጥ ነኝ ያለሁት። እንደምን ታውቃላችሁ? አብራኝ የምትሰራው ልጅ ኢትዮጵያዊ ነች፣ አበሻ ነች እና ሴትዮ ሰራተኛ እመጣለሁ ምናምን ብላ ነገረችኝ ማለት ነው። እኔ ደግሞ ማለት ለሷ ለልጅቷ አስቤ ነው እና ደግሞ እህቷ ባለውለታዬ ነች ማለት እወዳታለሁኝ። በቃ እንጃ ምን ልበላችሁ፣ በጣም በቃ አከብራታለሁ፣ እወዳታለሁኝ። እና በቃ ደግሞ አንደኛ ደግሞ የሀገሬ ልጅ ናት እና ደግሞ ከዚህ ወጥታ እንኳን ድንገት ሰራተኛ መጥተው ድንገት ነው ሂዱ የሚሉት። እንደው እስኪ ስራ እስከምታገኙ ድረስ እንኳን ቆዩ አይሉም። እና እኔ እሱን በማሰብ ሰራተኛ ልታመጣ ነው እና ስራን እንድትፈላልጊ አልኳትኝ። ከዛ እንደውም ይሄን ፈርቼ ማለት ነው። አይ ገና አዲስ ነው የጠለበችው ነው ያልኳት። ሴትዮ ከጠለበች 2 ወር ሆኗታል ማለት ነው። ግን ይሄን ፈርቼ ነው እንጂ ነግራት ነበረ። ከዛ እሺ አለች እና በቃ እሄዳለሁ ብላ ብድግ አላለችም። እንዴ እኔ እኮ እንድትሄጂ አይደለም፣ አንቺ እንደዚህ ካልሽ እኮ እኔ እንደነገርኩ ስለምታ ከኔ ጋር እንጣላ። እኔ ደግሞ መሄጃ የለኝም። ይሄን እኮ አንቺ የነገርኩሽ ደግሞ ስራ እንድትፈልግ ብዬ ነው። እግዚአብሔርን በሚያውቀው ማለት ነው፣ በሚያውቀው እንግዲህ እሱ ይፈርዳል እግዚአብሔርን። ከዛ ለእህቷም እንደዛ ብዬ ስነግራትኝ በቃ እህቷ ልቅ እንደው በጣም ነው እኔም እወዳታለሁ። ያለ ምክንያት እኔ ሰው አልወድም በነገራችን ላይ እና ችግር የለውም ስራ ይፈልግሻል ምናምን ብላን ተረቻት። አሁን ይኸው በየቀኑ ልጠይቃት እያለ አሰቃየችኝ። እና እባካችሁ የሀገሬ ልጅ ናት እንደ ያክስቴ ናት ምናምን ብላችሁ እንዳትሸወዱ፣ እግዚአብሔር እንዳትሸወዱ በቃ። ምክንያቱም እኔ በቃ ማለት ብዙ ሰራተኞች ጋር ሰርቻለሁ፣ አገሬም እያለሁም እዚህም በቃ ብዙ ልጆች ይመጣሉ። ግን የሀገር ሰው ማለት እንጃ ብቻ አላውቅም። ግን ክፉ የዘራ ክፉ ያጭዳል እና እራሳችሁን ጠብቁ እሺ። አበሻ አገኘሁኝ እንደዚህ አበሻ ማርያምን መርዝ ነው፣ ማርያምን ብቻ አላውቅም። ለእናንተ ጉድጓድ ነው የሚቆፍረው። እስኪ እኔ አሁን ማን አለኝ እዚህ? እኔ ጠለብ ነኝ። እሷስ ብትወጣም ኢጃዛ አለች። እኔ ደግሞ ኢጃዛ ከሄደች አላ ስራ ካጣች ብዙ ወር ትቆያለች። በዛ ላይ ምግብ አለ፣ በዛ ላይ ቤት ኪራይ አለ፣ ብዙ ነገር አለ የወጣ ሰው። በዛ ላይ ደግሞ ባህርተኛ ስለሆነች በቃ አሳዝናኝ ነው መቤቴ እንደዛ ያልኳትና እባካችሁ እና አሁን ይሄን ነገር ራሱ ሴትዬ ከሰማች ያው እንግዲህ እናንተም ታውቁታላችሁና ብቻ ከባድ ነው እና ደግሞ በጸሎትም በዱዓ ማስቡልኝ። ግን ይኸውላችሁ ማርያምን ለእናንተ ነው የሚጠቅማችሁና
በፍጹም እንዳትሸወዱ። የሀገሬ ልጅ ናት ብላችሁ እንዳትሸወዱ። ምክንያቱም እናንተን ለመቅበር ነው እነሱ የሚፈልጉት፣ ማንም ይሁን ማንም ማለት ነው። እና ብቻ ከባድ ነው። ራሳችሁን ጠብቁ። ራሳችሁን ብቻ ነው ማመን ያለባችሁ በአሁኑ ሰዓት። እንደው እንኳን አይደለም ሰውን ራስን ራሱ ማመን ይከብዳል በአሁኑ ሰዓት ማለት ነው። እውነት እኔ በጣም ነው በቃ ውስጥ የተጎዳውና እንደኔ እንዳትሆኑ፣ እንደኔ እንዳያጋጥማችሁ ብቻ አላቅም ነገሩ ሁሉ። አሁን እንደዚህ ስናገርም ሆነ ማንኛውም ሰው ሲናገር ውሸት ነው የሚመስለው። ካልደረሰበት ያ ሰው አይገባውም። ስለዚህ ግዴታ ደግሞ እስከሚደርስብን ድረስ መጠበቅ አይገባንም እና ከባድ ነው እውነት። በተለይ 2 3 የምትሰሩ ልጆች ብቻ እግዚአብሔር ይጠብቃችሁ። እውነቴን ነው እግዚአብሔርን ብቻ እኔ አሁን እንደሌላ ሰውም ራሱን ላላዝን ብዬ፣ ምክንያቱም በአንዳንድ ሰዎችን ስንት ምስኪኖች ልጆች የሚጎዱ አሉ፣ ስንት እንጀራ ፈላጊ ልጆች አሉ። ብቻ አላቅም ግን እንደኛ አበሻ ማለት እንጃ ብቻ አላቅም። እንደ አበሻ መሆን የራሱ እንዲያናድደኛል አንዳንዴ። እንደው ኧረ እንደ አበሻ እንደው ምናምን እላለሁ። ግን አበሻ ሁሉም አንድ ነው። ኦሮሞም ቢሆን ትግሬም ቢሆን አማራም ቢሆን ምንም ቢሆን አበሻ ነው። አበሻነቱ ከመርዝነቱ አይለይም። እንደው ከሌላ ሀገር ዜጋ ጋር ብትሰሪ ይሻላል። ምክንያቱም እንደው እነሱ ራሱ ተማክረው እንደዚህ ያደርጋሉ አይሉም። ከሌላ ሰው ዜጋ ደግሞ ብትሰሪ ደግሞ ተከባብረሽ ነው የምትሰሪው። ግን አንድ አበሻዊ አንድ ላይ ከሰራ ግን መናናቅ ይመጣል፣ ምቀኝነት ይመጣል። ብቻ ከባድ ነው። ግን አንድ ላይ የምትሰሩ ልጆች ግን በቻላችሁ መጠን ተቆጠቡ እባካችሁ። ህይወታችሁን ሁሉ ያሳጣል። እኔ ግን እንደዚህ ስሰማ ውሸት ነው። ታዲያ ሁሉም እኮ አንድ አይደለም ነበር የምለው ማለት ነው። ግን ካልደረሰበት ያሱ ስለማይገባው ልክ እስከሚደርስባችሁ ድረስ እንዳጣበቁ እና ብቻ ከባድ ነው። ማርያም በጣም ከባድ ነው የእውነት። እንደው አንጀት የነቁርጥ ያለው ጌታን እንደው ሀገራችን አልበቃ ብሎ በሰው ሀገርም ስቃይ። ሰው የት ሀገር ሂዶ ይኖራል? ሰው ደግሞ ለሰው ሰው ነው መድኃኒቱ። ያለ ሰው መኖር አይቻልም። ግን ብቻ እንግዲህ እንደው እውነት ሀገራችንን ሰላም ያድርግልን። እኛንም ደግሞ ሰርተን በርትተን ደግሞ ከምቀኛ ድነን ወደ ሀገራችን በሰላም ያስገባን፣ በደስታ በፍቅር የምንኖር ያደርገን እና ብቻ አላቅም። እኔስ እንደው ማርያምን ኢትዮጵያ እንደዚህ ጦርነት ሆነ እንደዚህ ሆነ በቃ ፖለቲካው ምን እየመሰለኝ ነበር። ለካ እርስ በርስ መባላት ነው ዝም ብሎ ማለት። ትንሹም ከትንሹ ትልቁም ከትልቁ በስደትም ላይ ሆኖ አገር ላይም ሆኖ ታዲያ የት እንኖራለን? ሀገራችንን ትንሽ አንዴ በችግር ምክንያት ወጥተናል። ደግሞ ሰው ሀገር ላይ ቢያንስ እንኳን የምርን የቆሻሻ ስደፋ በፍለጋ እንደዚህ እንደ አይነት እንትን ይላል። አሁን ግን በስመ አብ ወወልድ ወመንፈስ ቅዱስ ብቻ ከባድ ነው እና ሰላማችሁ ብዝት ይበልልኝ የኔ ውዶች። ባይ ባይ።